ይሄን ቪዲዮ እስቲ ተመልክተን እንምጣ። ይህ የምትመለከቱት ቪዲዮ በምስራቅ ሐረርጌ በቦረዳ ከተማ ነውና እባካችሁ የሚመለከተው አካል ቦረዳ ከተማ ላይ መውጫው ላይ ኬላ ላይ ማታ እየተነሱ የቦቴ ያሉ መኪናን እያስቸገሩ ነው። የመኪና መስታወት እየሰበሩ ነው፣ ድንጋይ እየወረውራሉ። ይሄው እንደምታዩት ደግሞ በምስሉ ላይ ተኮን ከሰልባትዮ ላይ በማውረድ ተኮ ይወስዳሉ፣ የተለያዩ እቃዎችን ይወስዳሉ። በረዳ በኩል በር ለመክፈት ይሞክራሉ። ተማታን ይላሉ። በነገራችን ላይ በሹፌሮች ላይ የሚደርስ ጥቃት ቀን በቀን እየጨመረ ነው ያለውና በጣም ብዙ ከመንግስት ውጪ የሆኑ አካላት እየተሰማሩ በዚህ አይነት መንገድ ሹፌሮችን ሲያስጨንቁ ከዛም አልፎ ተርፎ ደግሞ ማለት ክፍያዎችን ክፈሉ፣ የኮቴ ክፈሉ አይነቱ የተለያየ ነው በየቦታው ያለው ማለት ነውና እንዲህ ያሉ ድርጊቶች ይደረጋሉ። ከዛም አልፎ ተርፎ ደግሞ ምንድነው አንድ ሹፌር አድርስ የተባለውን እቃ ከኋላ እየተንጠለጠሉ ሲዘርፉ መንገድ ላይ እንግዲህ ከባድ ሹፌሮች ለብዙ አደጋ ተጋልጠው ነው የሚመጡት። ከዛም ከመጡም በኋላ አዲስ አበባ ከደረሱ በኋላ የሆነ ቦታ ላይ ፓርክ አድርገው ረጅም ጊዜ ይቀመጣሉ አይታቸው ከሆነ ማለት ነውና በየመንገዱ የሚያጋጥማቸው እንግልት እንዳለ ሆኖ ኢቭን አዲስ አበባ ከደረሱ በኋላ ደግሞ ከተሞቻችን ላይ የሚያጋጥማቸው እንግልት ቀላል የሚባል አይደለም። ከባድ መኪና ይዞት የሚመጣው እቃ መጠን ምን ያህል ብዙ እንደሆነ አስቡት። ስንት ሰዎችን ሊመግብ እንደሚችል፣ ለስንት ሰዎች የስራ ዕድል ሊፈጥር እንደሚችል በጣም ብዙ እቃዎች ይዞ ወደሚፈለገው ቦታ እንዲደርስ እንግዲህ አዲስ አበባ ውስጥ ለምሳሌ የሚራገፍ ከሆነ ጠዋት ላይ ከመጣ ምናልባት ይሄ ትንንሽ መኪና እንዲሄድ በሚል ብዙ መንገዶች ይዘጋጋሉ በሚል እሳቤ የሆነ ቦታ ላይ እንዲቆሙ ይደረጋሉና ሹፌሮች በዛ ጊዜ ላይ የሚንገላቱት እንግልት፣ ረዳቶች የሚንገላቱት እንግልት ምናልባት ነገሮችን ማቅለል የሚቻልበት ሌላ መንገድ የለም ወይ በሚያስብል ደረጃ ይሄ አሰራር በጣም ለብዙ ጊዜ ቆይቷል። በየቦታው በየጫካው በየመንገዱ የሚደርስባቸው ስቃይ እንዳለ ሆኖ ኢቭን ከተማ ከደረሱ በኋላ ደግሞ ከእንደገና ብዙ መጉዳላት ያጋጥማቸዋል። ኢቭን ለምሳሌ መርካቶ ከገቡ በኋላ ራሱ አራግፈው እስኪወጡ ያለው መዋከብ በየመንገዱ ላይ ምናምን አጫኛ አውራጅ ነኝ ምናምን የሚሉ በቃ ተጣገባዎች ያን ሁሉ ነገር አርፈው ነውና የሚሰሩት እውነቱን ለመናገር ተገቢውን ክብር የተሰጣቸው አይመስለኝም። በጣም ብዙ ጥቃት እየደረሰባቸው ነው ያለው። ቢያንስ እንደው ማለት ነው የጫካውን ምናልባት ትንሽ ለመንግስት አስቸጋሪ ነው ተብሎ ይታሰብ። ከተማዎች ላይ አዲስ አበባ ከተማ አስተዳደር እንዴት ይሄንን ነገር ለዘመናት መፍታት አቃተው? አንድ ሰው ይዞ የሚሄድ ትንሽዬ መኪናን መንገድ ተዘጋበት አልተዘጋበት በሚል እሳቤ ያንን የሚያክል እንግዲህ አንድ መኪና እስከ 400 ኩንታል ይችላል። 400 ኩንታል ታሳቢ ያደረገ በጣም ብዙ ሪሶርስ የያዘ መኪና ውጪ ማቆማችን ተገቢ አይደለም። እነኚህ መኪናዎች ከባድ መኪናዎች ቢያንስ የተወሰኑ የተመረጡ ሌኖችን ከፍተን ወደ ተገቢው ቦታ መቃቸውን ትራንስፖርት እንዲያደርጉ መፍቀድ መቻል አለብን። ፓርክ ለማድረግ የሆነ ቦታ ላይ የሚከፈለው ክፍያ ወደ ማን ነው የሚመጣው? በአንድም በሌላ መንገድ ወደ ህብረተሰቡ ነው። ምልልሱ አንድ የከባድ መኪና ምልልስ በቀነሰ ቁጥር እሱም ትርፉን ማትረፍ ስላለበት ምናልባት እነኚህ መኪናዎች አብዛኞቹ ከባንክ ጋር ተያይዘው የሚገዙትና ያንን ነገር እንዲችልላቸው በማድረግ ትራንስፖርት ዋጋውን በጣም እንዲጨምር ያደርገዋልና ቢታሰብበት ለማለት ፈልጋለሁ። እንዲህ ያሉ ሰዎችን በነገራችን ላይ ቪዲዮዎቻቸውን ሪከርድ እያደረጋችሁ ለህብረተሰቡ እንዲደርስ ሶሻል ሚዲያ ላይ ፖስት አድርጉ። ምናልባት የህግ አካላትም ሊሆኑ ይችላሉ። የህግ አካላትም ቪዲዮ መቅረጽ ተገቢ አይደለም ይባላል። ዋይ ለምንድን ነው ተገቢ መሆን ያልሆነው? ይሄን ህጋችሁንም ቼክ አድርጉት። ወንጀለኞች ማለት ነው ኖርማሉ ሰው ብቻ አይደለም ወንጀለኛ። ገና ለገና ተቀርጸኛለህ ምናምን እየተባለ ጥቃቶች ሊደርሱ ይችላሉና ምናልባት እችንም ህግ ማለት ነው እችንም ህግ ብታጥሩ ነው ብዬ ነው የማስበው። ሌላ ነገር የምነግራችሁ ቢያንስ ይሄ ነገር ሲሻሻል እንደነኛ አይነት ቦታዎች ላይ ሪከርድ ስታደርጉ ራሳችሁን ጠብቁ ፕሊስ። አደጋ ሊመጣ ይችላል። በጣም አግሬሲቭ የሆኑ ስሜታዊ የሆኑ ሰዎች አሉና ጥቃት ሊያደርሱባችሁ ስለሚችሉ በተቻላችሁ መጠን እንዲህ ያለ ነገሮች ሪከርድ ስታደርጉ ፕሊስ ራሳችሁን ጠብቁ ለማለት ፈልጋለሁ። አብሶ ጫካ ውስጥ ከባድ ነው እና ወንድሞቼ የምታረጉት ትግል ለዚህ ሀገር እድገት ቀላል የሚባል ነገር አይደለምና አይ ጊቭ ዩ ማይ ሪስፔክት። እንደኔ እንደ ኤፍሬም እና ተከታዮቼ ክብር እንሰጣቸዋለን፣ እናመሰግናለን ለማለት ፈልጋለሁ።